በጣም ብዙ የተሳሳቱ ነገሮች ስላሉ አፔታይታችን እንዳይዘጋ ነው እኔ የምጮኸው። በጣም ብዙ የተሳሳቱ ነገር ከዚህ ሁሉ ጣጣ ቢቀርብኝስ ያላችሁ እኮ አላችሁ። አርፌ ብቀመጥስ፣ ጌታን ተቀብያለሁ፣ የዘላለም ሕይወት አግኝቻለሁ፣ መንግስተ ሰማያት እገባለሁ፣ በቃ ተመስገን። እንደዚህ አይነት ጣጣ ምን ያደርጋል? በቃ በፍርሃት የምትኖሩ ትኖሩ ይሆናል። ግን ከየት እንሄዳለን? ከቅዱሳት መጽሐፍ ትምህርት ከየት እንሄዳለን? ሰው አበላሽቶታል ማለት የለም ማለት አይደለም። ሰው አበላሽቶታል ማለት መጠማት የለብንም ማለት አይደለም። እንዲያውም ምናልባት ዲያብሎስ እያበላሻቸው ያለው እኛ እንዳንጠማ ይሆን ወይ ብዬ አስባለሁ። እውነተኛው ክብር እንዳይገለጥ እንደው እግዚአብሔር ይርዳ። እውነተኛው ክብር እንዳይገለጥ ይሆን ወይ ለመከልከል፣ አፔታይን ለመዝጋት፣ እንዳንጠማ፣ እንዳንጸልይ፣ እንዳናምን፣ ተጠራጣሪዎች ብቻ እንድንሆን፣ ኮስችን እንድናደርግ የሚያደርገን ነገር ስለሆነ አንድ ነገር ልንገራችሁ። የጸጋ ስጦታን በተመለከተ ሰጪው አምላክ ፍጹም ነው። ሰጪው አምላክ ፍጹም አምላክ ነው። ስህተት የለም በሱ ዘንድ። ስጦታዎቹም ፍጹማን ናቸው። ስህተት የለም። እግዚአብሔር የተሳሳተ ስጦታን አይሰጥም። ሰጪው ፍጹም ስለሆነ ስጦታዎቹም ፍጹማን ናቸው። ሰጪው ስህተት የለውም፣ እግዚአብሔር ነው። ስጦታዎቹም የመንፈስ ቅዱስ ስጦታዎች ስለሆነ ስህተት የለባቸው። ችግሩ ተቀባዩ ዕቃው ፍጹም አይደለም። ፐርፌክት ስጦታዎች በኢምፐርፌክት ዕቃ ናቸው። ፐርፌክት ግን ዕቃ የለም። ሐዋርያው ጳውሎስ ሲናገር እግዚአብሔር የከበረ መዝገቡን በሸክላ ዕቃ ውስጥ ነው ያኖረው ይላል። ሸክላ ነው ዕቃው፣ ተሰባሪ ነው ዕቃው፣ ጥንቃቄ የሚጠይቅ ነው ዕቃው። ስለ ዕቃው የሚናገሩት ዕቃው አይገባውም ነበረ፣ ደካማ ነው እሱ። ፍጹም የሆኑ ስጦታዎች በደካማ ሰዎች እጆች ስለሆኑ አቢዩዝ ይደረጋሉ። ለተለየ ዓላማ ጥቅም ላይ ይውላሉ። ራስን ግራቲፋይ ለማድረግ ጥቅም ላይ ይውላሉ። ለንግድ ጥቅም ላይ ይውላሉ። ለብዙ ነገር ጥቅም ላይ ይውላሉ። ይሄ ዕቃው ነው። ስጦታዎቹ ፍጹማን ናቸው። ፍጹም የሆኑ ስጦታዎች ፍጹም ባልሆኑ ሰዎች ላይ ስለሆነ ያሉት በጣም ብዙ ትርምሶች አሉ ጸጋ ስጦታን በተመለከተ። እና እኔ ሁለት ቃላትን እንድናይ እፈልጋለሁ። አቅላይነት እና አጥላይነት የሚል ሁለት ነው በቃ ኦፕሽናችን። አንዳንድ ሰዎች እነኚህ ፍጹም ስጦታዎች ፍጹማን ባልሆኑ ሰዎች ፕራክቲስ ሲደረጉ ሲያዩ አቅላዮች ይሆናሉ። ጸጋ ስጦታን ያቃልላሉ። የጸጋን ነገር ያክፋፋሉ። ቸል ይላሉ። አይጠሙም። እና አትፈርዱባቸውም አንዳንዶቹን። እኔ መጽሐፍ ቅዱስ ላይ በጣም በግልጽ ባላገኘው አላምንም ነበር። ጸጋ ስጦታ በተደጋጋሚ ባላገኘው አላምንም ነበር። ዘመኑ እንዳታምን የሚያደርግ ነው። ተጠራጣሪ እንድትሆን ያደርጋል። አቅላይ እንድትሆን ያደርጋል። አሸዋፊ እንድትሆን ያደርጋል። የምታያቸውን የጸጋ ስጦታዎች በሙሉ ከእግዚአብሔር እንዳልሆኑ ኮንክሉድ በማድረግ የሚያቃልል ነገር አለ። አቃላዮች እንሆናል። አናካብዳቸውም። ሲሪየስሊ አንወስዳቸውም። ሲሪየስሊ አንጠማም። ሲሪየስሊ አንመረምርም። ሲሪየስሊ አንማርም። ገና በቃ ፈውስ፣ ልሳን፣ ትንቢት ምናምን ሲባል ኦልሬዲ አቅላይነት በጣም አለ። እና ይሄ እግዚአብሔር የማይፈልገው ነገር ነው። እኛ አቅላዮች እንድንሆን ሳይሆን አጥላዮች እንድንሆን ተጠርተናል። አቅላይነትን ማስወገድ አለብን ፕሊዝ። እንዲሁ በጣም በጸጋ ስጦታ ዙሪያ ስተትም ስለበዛ ማሾፍም ስለበዛ እንዳይቀልባችሁ። እግዚአብሔር ያከበደው ነገር ነው። ተጠንቀቁ። ሰው ስላቀለለው እንዳይቀልብን ተመልከቱ ወገኖቼ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ ቅዱስ መጽሐፍ መንፈስን አታጥፉ ይላል። መንፈስን ኮንች አታርጉ። ልክ እንደ እሳት ነው። መንፈስን አታጥፉ ይላል። ማራገብ ነው የሚያስፈልገው። መጠማት ነው የሚያስፈልገው። ኮንች እንዳናረግ መጠንቀቅ አለብን። እንዳናቃልለው፣ እንዳንተወው፣ አፔታይታችን እንዳይዘጋ፣ በስህተቱ ምክንያት አቃለን እንዳናየው። አንድ ነገር ልምከራ። ይሄ የምክር ቃል ነው። አይ ዶንት ቲንክ በጸጋ ስጦታ ስታሾፉ እየዋላችሁ በጸጋ ስጦታ የማገልገልን መታጠቅ ትታጠቃላችሁ ብዬ አላምነው። መቃወም አንድ ነው፣ ማሾፍ ሌላ ነው። ማጥለል ሌላ ነው፣ ማሾፍ ግን ሌላ ነው። መቀመን ልበል። ፈውስ መቀለጃ አይሁን። ትንቢት መቀለጃ አይሁን። ልሳን መቀለጃ አይሁን። እንቁ ነው፣ የከበረ ነው። ቢያንስ ሰጪው ፍጹም ስለሆነ ክቡር ነው። ዕውቀት መናገር፣ ፈውስ፣ ታምራት ክቡር ነገሮች ናቸው። በእሪያዎች ፊት አይጣሉ፣ አይራከስ። very careful። ማቴዎስ 12 ላይ ያሉ ፈሪሳውያንን ያስጠነቀቀው ኢየሱስ እኮ አይ ቲንክ ኢትስ ጉድ ማስጠንቀቂያ። እውርና ዱዳ የነበረውን ሰው ፈወሰው። ኢየሱስ ሲፈውሰው ደግሞ በመንፈስ ኃይል ነው የፈወስኩት አለ። በእግዚአብሔር ጣት ነው ያወጣሁት አለ። በእግዚአብሔር ጣት ነው አለ። በእግዚአብሔር ጣት አርጎት፣ የእግዚአብሔር ጣት ተገልጣ እግዚአብሔር አርጎት
ግን በዘመኑ የነበሩ የሃይማኖት ሰዎች በጣም አቃላዮች ነበሩ። ያቃለሉት ይሄንን እንኳን ያረገው በአጋንንት አለቃ ነው ብለው ማለት ነው። የእግዚአብሔርን ስራ ለአጋንንት ሰጠው ማለት እግዚአብሔር የሰራውን ስራ ለአጋንንት ሰጠው እና ጌታችን እኮ እንደዚህ አይነት ኃጢአት አይሰራይም ብሏል። ባት ቢ ኬርፉል። እግዚአብሔር ሲሰራ እግዚአብሔር ነው የሰራው ማለት በጣም ጥሩ ነው። እርግጠኛ ካልሆንን እርግጠኛ አይደለንም ማለት በጣም ጥሩ ነው። እንደ ኳስ ግን መጠለዣ መሆናቸው በጣም ያሳዝነኛል። የጸጋ ስጦታን ከሚያክፋፋ ጋራ ህብረት አይኖራችሁ። this is my ምክር። ለምን መሰላችሁ? ስናክፋፋ ውለን ስናክፋፋ ድረን በጸጋ እንሞላለን ብዬ አላምንም። ያራከስነውን ይሰጠናል ብዬ አላምንም። እግዚአብሔር ስናራክሰው ያለውን ይሰጠናል ብዬ አላምንም። ሶሻል ሚዲያው ላይ ምኑ ላይ አሁን በጣም መቀለጃ ነገር ነው አሁን የጸጋ ነገር እና ሰዎች የተሳሳቱትን እያባረርን እያሾፍን እየሳቅን እንደ ጆክ ልንውል እንችላለን። I don't think that works። በጣም መጠንቀቅ በጣም ጥሩ ነው። መቃወም አንድ ነገር ነው፣ እሱ ማጥለል ይባላል። አንመጣበታለን። መቃወም አንድ ነገር ነው፣ መቀለድ ግን ሌላ ነገር ነው። መጠንቀቅ በጣም ያስፈልጋል። የእግዚአብሔርን ስራ ለአጋንንት እንዳትሰጡ መጠንቀቅ በጣም ያስፈልጋል። በመንፈስ ዲሰርን ማድረግ በጣም ይጠይቃል። ጥንቃቄ በጣም ይጠይቃል። እግዚአብሔር ሲሰራ የእግዚአብሔርን ለእግዚአብሔር መስጠት በጣም ያስፈልጋል። ይሄ ማለት ግን it is a balance። ይሄ ማለት ግን ሁሉን የመቀበል ግዴታ ደግሞ ማለት አለብን ማለት አይደለም። የቅድሙ ማቅለል ነው፣ የአሁኑ ደግሞ ማጥለል ነው። ሁሉን ደግሞ የመቀበል ግዴታ የለባችሁ ወገኖች። ይሄን ማወቅ በጣም ጥሩ ነው። ጸጋ ስጦታን በተመለከተ ሰው በስሜቱም ብዙ ነገር ሊያደርግ ይችላል። ሰይጣንም ደግሞ አክቲቭሊ አለ። እኔ አንዳንድ ሰዎች በጣም እንትን የሚያደርጉኝ መንፈስ ቅዱስ በጣም እንደሚሰራ አያምኑም። ሰይጣን በጣም እንደሚሰራ ያምናሉ። በዚህ ዘመን ሰይጣን በጣም እንደሚሰራ ያምናሉ። እግዚአብሔር በጣም እንደሚሰራ በጣም አያምኑም። እንደውም ኢየሱስ እኮ አባቴ እስከዛሬ ድረስ ይሰራል ያለው እሱ ነው። ሕያው አምላክ እግዚአብሔር እኮ ሕያው ነው። ግን ሰይጣንም አለ። እርሱ የጽድቅ አገልጋዮችን የመምሰል ችሎታ አለው። የብርሃን መልአክ የመምሰል ችሎታ አለው። ድንቅና ተአምራትን የማድረግ ችሎታ አለው። ዲሞኒክ የሆኑ ማኒፌስቴሽንስ አሉ። ከሰው ስሜት የተነሳ ማኒፌስቴሽንስ ሊኖሩ ይችላሉ። ዲሞኒክ ማኒፌስቴሽንስ ሊኖሩ ይችላሉ። ሁሉን ማጥለል ግን አይገባም። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ መንፈስን አታጥፉ ይልና ጳውሎስ ቁጥር 20 እና 21 ላይ ሲሄድ አሁን ይሄ አታጥፉ አታቃሉ ነው። አታቃሉ ነው። ግን ቁጥር 20 እስከ 21 ላይ ግን ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ። ማጥለል ማለት ይሄ አይደለም። ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ይላል። ሁሉን መፈተን፣ መልካሙን መያዝ። በመንፈስ ቅዱስ የተሰራ ነገር ሁሉ እንድንቀበል ደግሞ እግዚአብሔር አልጫነብንም። ማጥለል ይቻላል። የመንፈስ ቅዱስ ስራ የሚፈተሽ ነው፣ የሚታይ ነው፣ የሚመዘን ነው። አጌንስት ዘ ወርድ ኦፍ ጋድ ማለት ነው። በእግዚአብሔር ቃል የሚጠል ነው። የእግዚአብሔር ሕዝብ ምን አይነት ሕዝብ መሆን አለበት? የማያቃልል ደግሞስ የሚያጠል መሆን አለብን። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ወዳጆች ሆይ መንፈስን ሁሉ አትመኑ ይላል። ይሄ በቃ ጉድ ኩዌስችን። መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና መርምሩ። ሐሰተኞች ስላሉ መርምሩ። መመርመር፣ ማየት፣ ቸክ ማድረግ ደግሞ የእግዚአብሔር ስራ ነው። this is a balance። ማቅለል አይገባም፣ ማክፋፋት አይገባም፣ ማጥፋት አይገባም፣ ደግሞ ሁሉን መቀበል አይገባም። መመርመርና ማጥለል ደግሞ ይገባል። ማቅለል ልክ አይደለም፣ ማጥለል ግን ልክ ነው። ማቃለልም የሚያጠልም ብቻ ሳይሆን የሚጠማ ፕራክቲስ የሚያደርግ this is my prayer ለወጣቶቹ በተለይ መጠማት፣ ሲሪየስሊ መጠማት፣ ሲሪየስሊ መራብ ማለት ምግብ መፈለግ ማለት አይደለም። ከዛ በላይ ነው። ዴስፐሬሽን ነው። ዴስፐሬት ከዛ በላይ አይ ቲንክ ነግሬያቸዋለሁ ከዚህ በፊት አንድ ጊዜ ያጋጠመኝ ልጅ ማም አም ስታርቪንግ ምናምን ብሎ እናቱን የበጠበጠ ማለት ከምሳኛ ቤቷ እያስተናገደችን አም ስታርቪንግ ምናምን ብሎ ገባ ከትምህርት ቤት ማለት እና እሷ ምግብ ከመስጠት ይልቅ ቁጭ አድርጋ አወራች ማለት ነው። ኖ ቤን ዩር ኖት ስታርቪንግ ምናምን ብሎ ኖ ምን ማለት ነው? ያረ እንደማውቀው አም ስታርቪንግ ምናምን ኖ ስታርቬሽን አታውቅም ማለት ኖ ስታርቭ እያደረኩ ስታርቬሽን አታውቅም። ስታርቭ ማድረግ ጠኔ ምናምን እኮ ነው። በጣም ከሀንገርም በላይ ነው። ኖ ጠኔ አታውቅም ማለት እንዴት ጠዋት አንተ ቁርስን በልተህ አይደል የሄድከው? እና ደግሞ ስናክ ይዘህ አይደል የሄድከው? ትምህርት ቤት ምሳ በልተሃል ብለህ በልቻለሁ። እና አንተ ስታርቭ አድርገሃል። ስታርቬሽን ምን እንደሆነ ልንገርህ ምናምን ብላ እሷ ከሰሜን አካባቢ
ያን ጊዜ በድሮ ጊዜ በሱዳን ተደርጎ አሜሪካ ካናዳ በሚኬድበት ጊዜ በእግሯ ስንትና ስንት ቀን ተጉዛ በመንገድ ላይ ትንሽዬ ቆሎ ትንሽዬ ምናምን እየበሉ በሁለት ቀን በሶስት ቀን ምግብ እያገኙ ውሃ በመከራ እየጠጡ እንዴት አድርገው ሱዳን ሪፊጂ ካምፕ እንደደረሱ ካምፕ ውስጥ የምትሰጣቸው ትንሽዬ ኪሎ ስንዴና ምናምን ቂጣ አድርገው ተካፍለው እንዴት እንደበሉ ምናምን ስታው አውርተው አይኑ ፈጡ። አይ ማም በቃ I'm not starving. We're not starving. We just think that we are. ሰው ጠኔ ሲይዘው እንዲህ አይደለም። መጋዘን ያስተብራል። መጠበቅ አይቻልም። መቆም አይቻልም። ያስጾማል፣ ያስጸልያል። ወይ ውረድ ወይ ፍረድ ያስብላል። የት ነው ያለኸው ያስብላል። ዴስፐሬሽን ነው። የት አለ ኃይልህ? የትላንትናው ኃይልህ የት አለ ያስብላል። አንደኛ ቆሮንቶስ 14:1 ፍቅርን ተከታተሉ፣ በፍቅር ኮንቴክስት የጸጋ ስጦታን ለሌላው ጥቅም ይሁን ሲል ጳውሎስ ከልሳን ይልቅ ትንቢትን እንዲናገሩ ነው ኢንካሬጅ የሚያደርጋቸው። ግን መንፈሳዊ ስጦታን በተለይ ደግሞ ትንቢት መናገርን በብርቱ ፈልጉ። ትንቢት መናገርን ያስገባበት ምክንያት it's good to know this context። ትንቢት መናገርን ያስገባበት ምክንያት በጉባኤ ኮንቴክስት ነው። በጉባኤ ኮንቴክስት ልሳንና ትንቢትን እያነጻጸረ ነው። በልሳን ከመናገር ይልቅ በትንቢት መናገርን ፈልጉ። ግን ይሄ ቃል ግን አንደኛ ቆሮንቶስ 14:1 ግን መንፈሳዊ ስጦታን በብርቱ ፈልጉ። ምን ማለት ነው? ፈልጉ እኮ አይደለም ይሄ፣ በብርቱ ፈልጉ። በብርቱ ፈልጉ። መጠማት እኛ ማቅለል የለብንም፣ ማቅለል አለብን። ከንገዛ በላይ አንድ ስቴፕ መሄድ አለብን። መጠማት ያርግላችሁ እግዚአብሔር። መጠማት እቺስ ወንታ በቃ በህይወቴ ስትሰራ ማየት ፈልጋሉ። መጠማት፣ በጸጋ ለማገልገል መጠማት፣ ትንቢትን መጠማት፣ ፈውስን መጠማት፣ ታምራትን መጠማት። ይሄ የአንድ ሰሞን ፋሽን መሆን የለበትም። መጠማት እግዚአብሔር ከአቅማችን ከችሎታችን በላይ በጸጋ ስጦታዎች እንዲጠቀምብን መጠማት፣ መራብ በጣም ያስፈልጋል። ከማቅለልም ከማጥለልም ደግሞ በላይ መጠማትን እግዚአብሔር ይጨምርላችሁ።